ሰዎች የስተት ትምህርትን ሲሞሉ ምን እንደሚሆኑ ታውቃላችሁ? ወደ ክርስቶስ ማደግ ያቆሙና ወደ ተቀባ ሰው ያድጋሉ። ተቀብቷል ብለው ወደ ሰየሙት ሰው ያድጋሉ። ቁርጥ ሰውየውን ነው የሚሆኑት። በቃ ቁርጥ ክርስቶስን ሳይሆን ሰውየውን ስጋ ለባሹ ራሱን በዚህም በዛም እያደረገ ካብ የሚያደርገውን ሰውዬ ገነን እያደረገ ራሱን በየቦታው የሚሰይመውን ሰውዬ መስለው ቁጭ ይላሉ። ክርስቶስን መምሰል አታዩባቸው። ሰዎቹ የተጠሩት ግን ክርስቶስን ሊመስሉ ነበረ። መጀመሪያ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የማንን መልክ እንዲመስሉ? የልጁን። ማን ይባላል ስሙ? ኢየሱስ ክርስቶስ ይባላል። ሐሰተኞች ነቢያት አንዱ መገለጫቸው እግዚአብሔር ያላለውን እግዚአብሔር ይላል ብለው ከእግዚአብሔር እየሰሙ ብዙ ዓመት ስላገለገሉ ከእግዚአብሔር እየሰሙ ወይም እግዚአብሔር የሆነውን ስላቀበሉ እንኳን የሆነ ቀን ከራሳቸው አያወሩም ብለን እንዳታስብ ተጠንቀቅ። ሁልጊዜ ከእግዚአብሔር ቃል ጋር ተመሳሳይ ነው አይደለም ብለ ማጥናት ቼክ ማድረግ አለብህ። ትላንት እንደ እግዚአብሔር ቃል ተንብዬ ቢሆን፣ ትላንት እንደ እግዚአብሔር ቃል ተንብዮ ቢሆን፣ ትላንት ከእግዚአብሔር ቃል ጋር የሚስማማ የትንቢት ጸሎት ጸልዮልህ ቢሆን እንኳ ያ ሰውዬ ሁሌ ትንቢቱ የማይመረመር ነው ብለ መዘናጋት የለብህ። የዛሬ ዓመትም ሲናገር በእግዚአብሔር ቃል፣ የዛሬ 3 ዓመትም ሲናገር በእግዚአብሔር ቃል ቼክ ካላደረክ ቀጥሎ ያለው አደጋ ውስጥ ትወድቃለህ። ይሄ ነቢይ በእግዚአብሔር ቃል ነው ትንቢቱ የተመሰረተው፣ በእግዚአብሔር ቃል ነው አገልግሎ የተመለሰው። ንጉሥን የሚያክል እንኳን ያዘጋጀለት ስጦታና በረከት፣ ግብዣ፣ ምሳ፣ የቤተ መንግስት ወዘተ ቅባት ያደገ ተመነደገ ብሎ አልተታለለም፣ አልተሸወደም። እንዴ የኛ ሰፈር ልጆች እኮ የሚጸልዩት ጸሎት እኮ በቅባት ቤተ መንግስት መግባት ነው። የኔ ቅባት ቤተ መንግስት ይገናል፣ እስከ ቤተ መንግስት ትገባለህ ማለት በጌታም ያልሆነ ሰው ይገባል ለማለት ነው። ሰውየው የመምጣት መብት እንዳለው ሁሉ የመውጣት መብት አለው። እኛ የምናውቀው 3 ሰው ቁጭ አድርጌ እንደ እብድ እየጮኩ ሳስተምረው እንደዚህ ብዙ ሰው አላውቅም። ስለዚህ 3 ሰው እንደሚቀር እያሰብኩ ነው ማገልገል ያለብኝ። ሰውየው ዝብርቅርቅ ሲያደርግ ጊዜ እዚሁ ከተማ ነው፣ እዚሁ ሰዓቱም የደኩሩ ያን ቀን ላይ 3 ሰዓት ምናምን ሊሆን ነው። ሴቶቹ ችግር አለባቸው፣ ወደ ቤትም መግባት አለባቸው። እኛም ብንሆን የውሃ ሽንት ይዘናል። ስንት ችግር አለ። ጉባኤ ሲረዝም አትወጧትም አለ፣ በር አዘጋ። አትወጡም። ምን መጨረሻ በሩ ላይ ምን አደረገ? ሶፍት አጋድሙልኝ አለ። በሩ ላይ ሶፍት፣ እቺን ሶፍት አልፈ እግር ሲወጣ መኪና ይበልሃል። ሃሌሉያ። ሰው አያልቅም ወይ? ከወጣው ደግሞ ምስኪን ህዝብ ነው፣ መኪና ይበላኛል ብሎ ያምናል። ጌታ ኢየሱስ እንኳን እንዲህ እኔ እኮ የእግዚአብሔር ልጅ ነኝ፣ እኔ ከዛ ድረስ መጥቼ አንተ ልትበተን ነው እንዴ? ቁጭ በላት ይላል ኢየሱስ። እንኳን ጳውሎስ ነው ያደረገው፣ ጴጥሮስ ነው። ያውም በእኛ አገልግሎት ሰው ታፍኖ ሊያዝ ማለት ነው። ካልሰማችሁኝ ክፉን እናገራለሁ፣ ካልሰማችሁኝ እንደው በቃ መጥፎ ትንቢት አወጣለሁ ያሉ ማለት ከራሳቸው የሚያወጡና የሚናገሩ ናቸው። ከዛ በኋላ ያለው ፕሮሰስ እችንም እየቀረስካት ነው አይደል? እሺ። ከዛ በኋላ ያለው ፕሮሰስ የሚናገራቸው ነገሮች ከሁኔታ ተነስቶ የሚናገራቸው። እኔ እኮ ደብሬ ከአሁን ራሱ እንደዚህ ቀስ እያልኩ እያስተማርኩ ስለሆነ እየደበረው ያለ ሰው አለ። ሞቅ አድርጎ ቢላል አሁን እኮ ሰውዬ ጥሎኝ ቢወጣ መብቱ አይደለም? በፊት የነገርኳቸው አንድ ምሳሌ ትዝ አለኝ። የኔሮ ዘፈን። ኔሮ የሚባለው ቄሳር ኖርማል አልነበረም ጭንቅላቱ። እነ ጴጥሮስና ጳውሎስን ያስገደለውም እሱ ነው። በ64 ያስገደላቸው እሱ ነው። ሮም ከተማን በሳት ያቃጠለ ሰውዬ ነው፣ የራሱን ከተማ። ከዛ ክርስቲያኖች ናቸው ብሎ አስጨፈጨፈ ደግሞ ክርስቲያኖች። እና ሰውየው የሚሰራው የወፈፌ ስራ ነው፣ ወፈፌ ነው፣ ድምፁ ያስቀይማል። ኔሮ ግን ምን ያደርጋል? እሁድ የከተማው ህዝብ ወደ ስቴዲዮም እንዲወጣ ታቋታላችሁ። ስቴዲየሟን ያችን ኮላሽየም ክርስቲያኖች ይገደሉ የነበረው ህዝቡ እንዲወጣ ማስታወቂያ ይነገራል። በቀበሌ እንደሚነገረው ንጉሥ እሁድ ስለሚዘፍኑ የከተማው ሰው እንዳይቀር ወጣችሁ ዘፈናቸውን እንድትሰሙ። ንጉሱ ይዘፍናሉ። ቄሳር ኔሮ ደግሞ መጨረሻ አስቀያሚ ድምፅ ነው ያለው፣ የአጋዘን አይነት የሚባል
ህዝብ ይወጣል። ከዛ ክራር ከርካሪው ማሲንቆ የሚመታው ይመታና ንጉሱ መዝፈን ይጀምራል። እሱ በቃ ካላለ በቀር መበተን የለም። ክራር ይመታል፣ ማሲንቆ ይመታል። በዛ አስቀያሚ ድምፁ ለመዝፈን ይሞክራል። ያለ ይዘፍናል። አንድ ዘፈን ሲጨርስ ያ ሁሉ ህዝብ ቆሞ ማጨብጨብ አለበት። ቆሞ ያጨበጭባል። ኔሮ ቄሳር አሁንም ይቀመጣል ህዝቡ። ሁለተኛው ዘፈን ይቀጥላል። ሲጨርስ ሁሉም ሰው ቆሞ ንጉስ ሺህ ዓመት ይንገስ ብሏል። ህዝቡ እጅግ ስለተማረረ በአንዱ እሁድ ዘፈን ፕሮግራም ላይ አምልጠው መውጣት የቻሉት 3 ወጣቶች ናቸው። አንዱ አውቆ ፌንት አረገ። 2ቱ እግርና እጁን ተሸክመው ከስቴዲዮም ይዘው ተወጡ። በዛው አመለጡ። ለምንድን ነው ያልኳቸው? ምንም የሚጠቅም ነገር የለውም። አትወጣትም። የኔሮ ዘፈን ጠብ የሚል ነገር የለም። በርዝጉ አኬ ካለ ሊነግረን ይችላል። አክሊሉ አንድ አዲስ አበባ ሄደ እና አንድ ቸርች ገባዋል። አዮ እና በመሃል ምንም ጠብ የሚል ሳጣ ተነስቼ ልወጣ ስል ሰው ሁሉ አየኛል። ህዝቡ ሁሉ ሲያየኝ ፓስተሩ ተውት እስቲ መውጣት ከቻለ ይሄዳልኛል። ምንድነው እንዴት አልችልም ብዬ ስወጣ የግቢው በር ተዘግቷል። ዘበኛ ቆልፏል። ከገባ በኋላ አትወጣም። ለምን? መጨረሻ ላይ ለቀማ አለ። የትም ሆቴል ገብተ በልተ ሳይከፍሉ መውጣት የለም። በልተሃል ክፈል አለች። እሱ ሳይከፍል ሊወጣ በር ተዘግቷል። ዘበኛውን ኧረ እባክህ አስወጣኝ። አይቻልም። የኔሮ ዘፈን ይባላል። ይህን ሁሉ ሳወራ ከእግዚአብሔር ያልሆነ ከራሳቸው አውጥተው በመናገር የሚታወቁ ነቢያቶች ጉባኤና ሁኔታን እያዩ እያስጨነቁ ወይም ፊትን እያነበቡ ማገልገል የሐሰተኛ ትንቢት ማረጋገጫ ነው። አንድ ጥቅስ ሄደን ሐሰተኞች ነቢያት ነገሮችና ዙሪያቸውን አጥንተው ከራሳቸው አውጥተው የሚናገሩ ናቸው። አንደኛ ነገሥት 13ን እናጥና። እግዚአብሔር ሳይልካቸው የሚላኩ ናቸው። ይሄ ታሪክ ለብቻው እናየዋለን ወሳኝ ስለሆነ። አንደኛ ነገሥት 13 ላይ ያለውን ታሪክ ነው። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ደቡብ ነው፣ የእስራኤል ደቡብ ምድር ነው ይሁዳ፣ ወደ ቤቴል መጣ። ወደ ሰሜን ማለት ነው መጣ። ኢዮርብዓምም ንጉሱ ማለት ነው ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበር። መሰዊያ ያለው ኢየሩሳሌም ነው። መስዋዕት የሚቀርበው ኢየሩሳሌም ነው። በኢየሩሳሌም ካልሆነ በሌላ ቦታ መሰዊያ መስራትም ማጠንም ክልክል ሆኖ ሳለ ነገር ግን የእስራኤል ንጉስ ስለሆነ ከይሁዳ ንጉስ ጋር ህዝቡ ይተባበርብኛል ብሎ ስለሰጋ ወደ ኢየሩሳሌም እንዳይሄዱ በይሁዳ ከተማ ያለው ዋናው መቅደስ ጋር ህዝቡ እንዳይሄድ አግዶ መሰዊያና ማጠኛ ሰርቶ በላይኛው ምድር በስተሰሜን ምድር ባለው እስራኤል ግዛት ኢዮርብዓም ዕጣን እያጠነል ቆሟል። ማን መጣ? ከይሁዳ ምድር ከኢየሩሳሌም መቅደሱ ካለበት መሰዊያው ካለበት አገር የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓም ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበር። በመሰዊያውም ላይ መሰዊያ ሆይ መሰዊያ ሆይ እግዚአብሔር እንዲህ ይላል። ማን ነው የሚለው? ከይሁዳ የመጣው ነቢይ። እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። የብሉይ ኪዳን ትንቢት ነው። እንደ ወረደ ፊደል በፊደል ምንም ሳይጨምር በውስጡ የመጣ ሳይሆን በእግዚአብሔር ቃል የመጣ ነው። ዳይሬክት ሪቬሌሽን ነው። እንዳለ ተናገረ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሰዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ትንቢቱ ልክ መሆኑን ለማሳየት ልብ በሉ። የሰሜኑ ንጉሥ ኢዮርብዓም ማጠኛ ይዞ እያጠነ ነው ከይሁዳ ነቢዩ የመጣው። በመሰዊያው ላይ ትንቢት ተናገረ። መሰዊያ ሆይ መሰዊያ ሆይ ለዳዊት ቤት ኢዮስያስ የሚባል ንጉሥ ይነሳል። በዚህ ላይ የሚፈጸመው ነገር ላይ ፍርድ የሚያመጣ ንጉሥ፣ እዚህ ጋር ያገለገሉ ነን የሚሉትን ካህናት በዚህ መሰዊያ ላይ የሚያቃጥላቸው ንጉሥ እግዚአብሔር ያስነሳል። ለዚህ ምልክት እንዲሆን አሁን መሰዊያው ለሁለት ይሰነጠቃል አለ።
አመዱም በላዩ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓምም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች። ንጉሡ ተናደደ። እየሰዋ ያለ ስለነበረ መጥቶ ከይሁዳ ነቢዩ የተናገረው በእግዚአብሔር ቃል ተበሳጨና እንዴት ተደፈርኩ አለና ያዙት ሲል የዘረጋት እጁ እንዲህ ብላ ቀረች። ሊመልስ ሲል አይመለስም፣ ሲል አይመለስም፣ እዴ ሲል አይመለስም። ኧረ መልሱልኝ ቢል እንዲህ ብሎ ይቀር አልመለሳለች። ሐዋርያት ሥራ መጽሐፍ ላይ ለካ እንዲህ የሚለው በማን ነው ይላል? በኢየሱስ ነው። በብሉይ ኪዳን በክርስቶስ ነው። በእርሱ ሕያዋን ሆነን እንኖራለን እንንቀሳቀስማለን ይላል። ያዙት አለ። በእርሱም ላይ ዘረጋት እጅ ደረቀች። ወደ እርሱም ይመልሳት ዘንድ አልተቻለውም። አቤት ታንቂ! አንተ እውነተኛ አምላክ ነህ። እንዲህ አድርገህ ማስቀረት ትችላለህ። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ። ንጉሡ እጁ እንዲህ እንደቆመ እንደ ትንቢቱ ደግሞ መሠዊያው እዛው ለሁለት ካካካካካ ብሎ ተሰነጠቀ። አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ። የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ሆ አለ ስንት ዓመት ሙሉ ከኔ ጋር ሲኖር የራሴ መስሎኛል። ለካ በእስራኤል አምላክ ነው እጅ የሚንቀሳቀሰው። ንጉሡም የእግዚአብሔርን ሰው እንደው እነዚህ ነቢይ መጋበዝ ይወዳሉ። ንጉሡም የእግዚአብሔርን ሰው ከኔ ጋር ወደ ቤቴና እንጀራም ብላ በረከትም እሰጥሃለሁ አለው። በቃ ሊያሽረው ነው። ቪኤት ሊገዛ ነው የሰው ንጉሡ ናግባ ቤቴ ብላ ይሰማል ወይ? ነቢይ መሆን የምትፈልጉ ልጆች በእግዚአብሔር ቃል ከመጣ መግባትም መውጣትም ያለብህ በእግዚአብሔር ቃል። በራስህ መጥተህ ከሆነ መስተናገድ መብት ነው። የመጣኸው ግን ተልከህ ከሆነ አመላለስህም በዚያው ድምፅ መሆን አለበት። ንጉሥን የሚያክል ኢዮርብዓምን የሚያክል 10 ነገር ላይ የነገሰ በወርቅ ላይ የተቀመጠ ንጉሥ ምሳኔ ጋነ ሲል ከላይ ብቻ ማሰማ ከሆነ ሰፍ ነው የምትል። ሃሌሉያ! በስማም ጌታ ከፍ አረገኝ፣ አገልግሎቴ ሰፋ፣ ቤተ መንግሥት ሁሉ ደረሰ፣ ቅባቴ ነው የሚለው ሰው ወደ ቤቴና እንጀራም ብላ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳ ብትሰጠኝ ካንተ ጋር አልገባም። ቤት ቀብራራ፣ በዚህ ስፍራ እንጀራ አልበላም ውሃም አልጠጣም። እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና። ዋው! በእግዚአብሔር ቃል የተላከ ነቢይ ነገሩን ሁሉ ከምን ጋር ነው የሚያደርገው? በዚያው በእግዚአብሔር ቃል ነው የሚያደርገው። በእግዚአብሔር ቃል መጥቼ ተንብዬልክ አንተ ሚሊዮነር ነህና ክትፎ ካልጋበስኩ በአካውንት ካልጨመርኩ ስትል እሺ ሃሌሉያ ሰፋው ተባረኩ ተጎበኘው አይባልም። ነቢያት ለማን ተጋላጭ ናቸው? ለነገስታት፣ ለባለጠጎች። ይኸውና እኮ ምን አለ? በረከትን እኮ ሰጣለሁ አለ። ገብቷችኋል? በረከትን ሰጣለሁ። አቤት ሊሽር እኮ ነው ሰው። በቃ ሀብት ባብት ሊሆን በቃ ሌሎች ነቢያቶች አሉ ንጉሱ ደረጃ ቤተ መንግስት ደረጃ ቅባታቸው አልደረሰም ብሎ በቪኤት ውሃ እየረጨ ሊያልፍ እኮ ነው። ግን ይሄ ሰው ምን አለ? በእግዚአብሔር ቃል እንዲህ ተብያለሁ፣ እንዳትበላ እዚህ ከተማ፣ እንዳትጠጣ እዚህ ከተማ፣ በመጣህበት መንገድ እንዳትመለስ ተብዬ በእግዚአብሔር ቃል ታዝዣለሁና አለ። በሌላም መንገድ ሄደ፣ ወደ ቤቴል በመጣበት መንገድ አልተመለሰም። እስካሁን ጥሩ ነው። መጣ፣ አገለገለ። በእግዚአብሔር ቃል ነው የመጣው፣ በእግዚአብሔር ቃል ነው የተመለሰው። በጣም አሪፍ ነው። ንጉሥን የሚያክል ሰው እንኳን ያቀረበለት ግብዣና የስጦታ በረከት እንዴ ያለች ጊፍት ጨቅ ያለ ብር በአንድ ጊዜ ተስፈንጥሮ ሚሊዮኖች አካውንት ውስጥ ዱብ ሊሉ ሲል አልተታለለም። የነቢይ ፈተናው ይሄ ነው። የትንቢት ፈተናው ይሄ ነው።
ሶስት ነገር ተናግረ ብዙ ሰው ሲሳካለት ሌላውን መኪናውን ይደረድርልሃል፣ በር ላይ ሾንድርልኝ ይልሃል። ፈተናው ይሄ ነው። አሁን ችግሩ ምንድነው? ሐሰተኞች ነቢያት አንዱ መገለጫቸው እግዚአብሔር ያላለውን እግዚአብሔር ይላል ብለው ከእግዚአብሔር እየሰሙ ብዙ ዓመት ስላገለገሉ ከእግዚአብሔር እየሰሙ ወይም እግዚአብሔር የሆነውን ስላቀበሉ እንኳን የሆነ ቀን ከራሳቸው አያወሩም ብለን እንዳታስብ ተጠንቀቅ። ሁልጊዜ ከእግዚአብሔር ቃል ጋር ተመሳሳይ ነው አይደለም ብለ ማጥናት ቼክ ማድረግ አለብህ። ትላንት እንደ እግዚአብሔር ቃል ተንብዬ ቢሆን፣ ትላንት እንደ እግዚአብሔር ቃል ተንብዮ ቢሆን፣ ትላንት ከእግዚአብሔር ቃል ጋር የሚስማማ የትንቢት ጸሎት ጸልዮልህ ቢሆን እንኳ ያ ሰውዬ ሁሌ ትንቢቱ የማይመረመር ነው ብለ መዘናጋት የለብህ። የዛሬ ዓመትም ሲናገር በእግዚአብሔር ቃል፣ የዛሬ 3 ዓመትም ሲናገር በእግዚአብሔር ቃል ቼክ ካላደረክ ቀጥሎ ያለው አደጋ ውስጥ ትወድቃለህ። ይሄ ነቢይ በእግዚአብሔር ቃል ነው ትንቢቱ የተመሰረተው፣ በእግዚአብሔር ቃል ነው አገልግሎ የተመለሰው። ንጉሥን የሚያክል እንኳን ያዘጋጀለት ስጦታና በረከት፣ ግብዣ፣ ምሳ፣ የቤተ መንግስት ወዘተ ቅባት ያደገ ተመነደገ ብሎ አልተታለለም፣ አልተሸወደም። እንዴ የኛ ሰፈር ልጆች እኮ የሚጸልዩት ጸሎት እኮ በቅባት ቤተ መንግስት መግባት ነው። የኔ ቅባት ቤተ መንግስት ይገባል፣ እስከ ቤተ መንግስት ትገባለህ ማለት በጌታም ያልሆነ ሰው ይገባል ለማለት ነው። መጽሐፉ ደግሞ የሚለው ና ቤተ መንግስት እንግባ፣ ዛሬ ምሳ እኔ ጋር ና አለው፣ ስጦታን እሰጥሃለሁ፣ ጢም ነው ማድረግ፣ ያንተ ቅባት ወፍራም ነው ምናምን አለው። ሚራክል እኮ ነው ያደረከው፣ እጄ እንዲህ ብሎ ነበር እንዲያረክ የምትገርም ሰው ነህ ደረረ ሲለው ሰውየው ሃሌሉያ ሃሌሉያ። ንጉሥ ምስክርነት አላቸው። ንጉሥ ሆይ ሳልጸልዩሎት በፊት እንዴት ነበረ እጆ? ምንድነው እንግዲህ እጄ እንዲህ ብሎ ነበረ፣ መመለስም አቅቶኝ ነበረ። የእግዚአብሔር ሰው ግን ወደ አምላኩ ለመነ፣ በጣም የሚገርም ነው፣ እጄ ተፈወሰ፣ እልል በሉ አልተባለ። ሰውየው ድምፁን አጥፍቶ ፈዋሽ እግዚአብሔር መሆኑን አውቆ እሱም ራሱ እንደዚህ አይነት ታምር ይሆናልም ብሎ አስቦም አልሄደም። የሄደው በእግዚአብሔር ቃል ነው፣ የተመለሰው እንደ እግዚአብሔር ቃል ነው። ግን ምን ሆነ? ሐሰተኞች ነቢያቶች መገለጫቸው እግዚአብሔር ያላለውን አለ በማለት ሲሆን፣ እነዚህ ሰዎች ግን የማታለል አቅማቸው ከፍተኛ ነው። እስቲኒ ታሪኩን ነው። አሁን እንደ እግዚአብሔር ቃል ነው የሰውዬ እየሄደ ያለው እስካሁን። እችን አሽሙር ተመልከቱ። በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። አባቱ ይርዳኝ። የት ቤቴል። ቤቴል የት ነው? ቅድም መሰዊያው የነበረበት፣ ንጉሱ የነበረበት፣ ኢዮርብዓም የነበረበት። ይሄ እውነተኛ ነቢይ ከየት ነው ግን የመጣው? ከይሁዳ ከደቡብ ነው የመጣው። ማን ተቀምጧል ግን እዛ ቤቴል? ለካ ከበፊት ጀምሮ የተቀመጠ ሽማግሌ ነቢይ ነበር። አጻጻፉን ግን በቤቴል አንድ ሽማግሌ ነቢይ በአገልግሎት ብዙ ዓመት የቆየ ስንትና ስንት ጊዜ ትንቢት የተናገረ በትንቢቱ የበሰለ በልምድ የበሰለ ግን እኔ አጻጻፉ ነው የሚገርመኝ። በቤቴልም አንድ ሽማግሌ ነቢይ ያገለግል ነበር ነው ይቀመጥ ነበር። አቤት ይቀመጥ ነው። ስራው ምንድን ነው? እሱ ተቀምጦ ነቢይ ከየት መጣ? አያችሁ፣ ኢዮርብዓም ባለበት መሰዊያው ባለበት ከተማ ነቢይ ከይሁዳ ድረስ ሄደው ማን ተቀምጦ ነው? እዛ ከተማ ውስጥ ሽማግሌው ነቢይ ተቀምጦ ነው። ምንድን ነው የሚሰራው? ነቢይ ከሌላ ቦታ እስኪመጣ ይህ ሰውዬ ምን ይሰራል? ምን ብሎ ነበር? ተቀምጦ ነበር። በቃ ተቀምጦ ነበር። ይሰው ንጉሱ እዛ ጋር ሲሰዋ እሱ ቁጭ ብሎልሃል። ይሄ ሰውዬ የእግዚአብሔርን ሐሳብና መልእክት ለንጉሱ ማድረስ የማይችልበት ደረጃ ላይ የደረሰ ሰው፣ ለንጉሱ ማቅረብ የማይችልበት። ስለዚህ እግዚአብሔር እሱ እዛ ተቀምጦ የድሮ ልምዱን ሲያካፍል፣ ድሮ እኮ እንደዚህ ሆነን በዚህ ወጥተን በዚህ ገብተን፣ የድሮ ቅባቴ፣ ድሮ አገልግሎቴ፣ ድሮ ገና ስጸልይ አጋንንት ይጮሁ ነበረ፣ ድሮ እንደዚህ ነበረ፣ ድሮ እንዲህ ነበር እያለ የተረከ ነቢይ ከየት መጣለት? ከይሁዳ ድረስ ከደቡብ ሀገር ድረስ ሰሜን ድረስ ሄዶ ያ ሰው ያገለገለ። ማን ግን በቤቴል ተቀምጧል? ሽማግሌው ነቢይ በቤቴል የተቀመጠ ነው።
ቁጭ ያለ እየተረከ የድሮ ዝናውን እንደ ከሰራ አረብ የድሮ መዝገቡን ያገላብጣል ይባላል። ድሮ እኮ ያለ ድሮ ከ10 ዓመት በፊት ሱቅ ውስጥ የሸጠውን ዕቃ ማየት ይጀምራል። ይሄ ተቀማጭ ነብይ ምን ሆነ? ታሪኩን ተከታተሉ። በቤቴልም አንድ ሽማግሌ ነብይ ይቀመጥ ነበር። ልብ በሉ፣ ይህ ሰውዬ ነብይ ነው። በአገልግሎቱ ደግሞ ብዙ ዓመት እንዳገለገለ ማሳያው ሽማግሌ። እግዚአብሔር ደግሞ እሱን የገለጠበት መንገድ እንዴት ከደቡብ ድረስ እስከ ሰሜን ሌላ ነብይ ትልካል ሲባል ይሄ እዚህ ምን ብሎ ነበር? ተቀምጦ ነበር። ልጆቹም ወደ እርሱ መጥተው የነብዩ ሽማግሌ ልጆች ማለት ነው፣ ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው ማለት ከይሁዳ የመጣው ሰው ማለት ነው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። የሽማግሌው ነቢይ ልጆቹ መጥተው አረ አንተ እኮ እዚህ ተቀምጠህ ነቢይ ከይሁዳ መጥቶ ንጉሡን እንዲህ ተናግሮት የንጉሡ እጅ ደርቃ ከዛ በኋላ ንጉሡ ጸልይልን ብሎ ተፈውሶ ግባ ሲለው ሁሉ አልገባ ብሎ ብላ ሲለው ሁሉ አልበላ ብሎ ሄደ ብለው ሲነግሩት ልጆቹ አረ በየት በኩል ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔር ሰው በኋላ ሄደ። በአድባር ዛፍ በታች ወይም በትልቅ ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን አለው። ማን? ሽማግሌው ነቢይ። ወይኔ ሽማግሌ ነቢይ አያድርስ። ከይሁዳ የመጣ የእግዚአብሔር ሰው አንተ ነህን አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤቴ ና እንጀራም ብላ አለው። እርሱም ከአንተ ጋር እመለስና እገባ ዘንድ አይቻለኝም። በዚህ ስፍራ ከአንተ ጋር እንጀራ አልበላ ውሃም አልጠጣም። በዚያ እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እስቲ እግዚአብሔር ቃል በሉ ቀስ ብላችሁ። ዋው! ማናቸውም ትንቢት ከእግዚአብሔር መሆኑ የሚጸናው በምን ቃል ነው? እግዚአብሔር ቃል። ሽማግሌ ነቢይ እንኳን ማቹርድ የሆነ ነቢይ እንኳን ቢናገር ንግግሩን በእግዚአብሔር ቃል ከተነገረህ ውጪ አዎ እግዚአብሔር ሰው አዎ ምናምን እያለ የትንቢትን ቃል የእግዚአብሔር ቃል ብለህ መስማት የጀመርክ ቀን ተበላ። የአዲስ ኪዳን ቅዱሳት መጻሕፍት ብቻ ናቸው የእግዚአብሔር ቃል። የብሉይ ኪዳን ነቢያት የተተኩት በአዲስ ኪዳን ሐዋርያት እንጂ በአጥቢያ ነቢያት አይደለም። ቸርች ውስጥ ያለው የትንቢት አገልግሎት ትንቢተ ሕዝቅኤል አይደለም፣ ትንቢተ ዳንኤል አይደለም። እነዛ አውቶሪቴቲቭ ዳይሬክት ሪቬሌሽንስ ናቸው ብለን ጨርሰናል። ስለዚህ የትንቢት ቃል መንፈስ ቅዱስ በውስጣችን የሚያመጣው ሪፖርት ሲሆን የሚናገረው ሰውየው በራሱ ቃል ደረጃ አብስሎ አቅልሎ ቀንሶ ጨምሮ አደብዝዞ ወይ ገልጦ የሚያወራው ስለሆነ ዳይሬክት የእግዚአብሔር ቃል ወይም ዳይሬክት ሪቬሌሽን ወይም ኤ ቬሪ ወርድ ፍሮም ዘ ሎርድስ ማውዝ አይደለም ብለን ገለን ሄደናል። ስለዚህ አንዳንድ ሰው እኮ የእግዚአብሔር ቃል አለኝ ምን የሚል ታገባለህ አንድ ቀን የሚል የእግዚአብሔር ቃልማ ይህንን እድሜ ሲደርስ አግባ ነው የሚለው የእግዚአብሔር ቃል ብሎ ግን ይሄ ሰውዬ የሆነ ቀን አንድ ነቢይ የነገረው ለብዙ ሰዎች የእግዚአብሔር ቃል አለኝ ወይም ቃል አለኝ የሚሉ ሰንበዴ የተናገረላቸውን እንጂ ይህንን ወስደው አይደለም። ስለዚህ ቁጭ ብሎ ይጠበቅና ቃል አለኝ መቼ ነው ጌታ ተናግሮኛል። እውነተኛ ነገር ነው። እኔ ገጠመንን እኮ ነው መነገር። ቃል አለኝ ነው የሚለው ቃል አለኝ። ከዛ እንግዲህ እንደዚህ አይነቱ ሰው ቃል አለኝ የሚፈጸም እግዚአብሔር ያላል ያለ 40 ዓመት ቃል አለኝ 50 ዓመት አእምሮውን እንኳን እንዳትጠቀም ነው የምትሆነው።